ትሬደርስ ዓለም ዋንጫውን ማን ይበላል? በቀጣይ ሳምንት ማርኬቱን ፈንዳሜንታሊ የሚያንቀሳቅሱትን አንድ ላይ ነው። የአሜሪካና የኢራን ጦርነት ተጣጥፏል። እናም ኢራን ጭራሽ ስትሬት ኦፍ ሃርሙዝ ሳይበቃት በልማደብን ዘጋለው ብላ ያስፈራራች ነው። እንደምትመለከቱት የስትሬት ኦፍ ሃርሙዝ ነው። እዚህ ጋር ደግሞ በልማደብ ይባላል። ገዛተችው ከዘጋች ኦልሞስት የዓለማችን 1/3 ኦፍ የኦይል ትሬድ ይቆማል ማለት ነው። ይህ ለኦይል ዋጋ በጣም አሳሳቢና በቅድሚያ ስትሬት ኦፍ ሃርሙዝ ሲዘጋ ከነበረበት ሌቭል ከዛ በላይም ሊሄድ ይችላል። እናም ጦርነቱ በጣም ተጣጥፎ ወደዛ ደረጃ ሊሄድ ያለ ይመስላል። እናም የዊኬንድ ክሩድ ኦይል ፕራይስ ትንሽ ከፍ ብሏል። እናም የጎልድ ዋጋም ትንሽ ወረድ ብሏል። የማክሮ ዜናዎችን ስንመለከት ከዩሮፕ ሴንትራል ባንክ አናውንስመንት ከሐሙስ ለታ በስተቀር ኖ ሜጀር ኒውስ አትኦል። እቺ ሞመንት ትንሽ ሬር ናት። ሐሙስ ለታ ከዩሮ ዞን የተወሰነ ቮላቲሊቲ መኖሩ አይቀርም። ነገር ግን ቀሪው ቀናቶች እነዚህ ጂኦፖለቲካሊ ያሉት ዜናዎች ትንሽ ፓወርፉል ይሆናሉ። እናም የግድ ስትሬት ኦፍ ሃርሙዝ ብቻ ሳይሆን ባልማደብን እውነትም እነ ሁቲዎች ከዘጉት ሌላ ታሪክ ውስጥ ይገባል ማለት ነው። ኤርኒንግስ ስንመለከት ማክሰኞ ለታ ጉግል ይኖረዋል። ለታ ደግሞ ቴስላ አፍተር ማርኬት ይኖረዋል። እናም ፖሊ ማርኬት አብዛኞቻቸውን ማርኬት ኤክስፔክቴሽኑን ቢት ያደርጋሉ ተብሎ ይታሰባል። ግን ቴስላ ዴሪሳም ጥርጣሬ and if one of magnificent seven ከአንዱ ከሰባቱ ማለት ነው ማርኬት ሚስ ካደረገ ኤርኒንጉን that would be catastrophic። እናም ኦፕሽንስ ማርኬት ላይ የተወሰነ ሂንት አሳይቶናል እንደዛ እንደሚፈጠር። እናም መልካም ትሬዲንግ ሳምንት ይኖራችሁ። የወርልድ ካፕ ፍጻሜ ማን ያሸንፋል የሚለውን ኮሜንት ላይ ያሳወቃችሁኝና ለትሬደር ጓደኞቻችሁ ሼር እና ፎሎ ማድረግ እንዳይረሳ።